ቀዳሚሃ ለጥበብ ፈሪሃ እግዚአብሔር። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ያለቃል። ቅዱስ ንጉሠ ነገሥት ሰሎሞን በመጽሐፈ ምሳሌ 1:7 ላይ የተናገረው ነው። ምንድነው ፈሪሃ እግዚአብሔር የሚለውን ለማየት እንሞክራለን ባጭር ማለት ነው። የጥበብ መጀመሪያ ተብሏል እግዚአብሔርን መፍራት። እውነት ነው፣ እግዚአብሔርን ከመፍራት በላይ የለም። መቼም እኛ ኦርቶዶክሳውያን ሁሉ ነገራችን ተመልሶ እኛን የሚጠቅም ነው የሚሆነው። እግዚአብሔርን እንወደዋለን፣ እናከብረዋለን፣ እንፈራዋለን። ብንፈራው ክብር እናገኝበታለን፣ ብናከብረው እንከብርበታለን እንጂ እግዚአብሔርን ስለፈራ ነው ለእግዚአብሔር የሚጨመር ነገር የለም፣ እግዚአብሔር የሚቀነስም የለም። እሱን ደግሞ ማመን ያስፈልጋል። ስለዚህ ለምንድን ነው ቅዱስ ዳዊትን ወስምዖኒ ልጆቼ ኑ ስሙኝ ፈሪሃ እግዚአብሔር እምሃርክሙ እግዚአብሔርን መፍራትን አስተምራችሁ ዘንድ ይለናል። እግዚአብሔርን መፍራት ምንድነው ጥቅሙ ስናያለን። ቅዱስ ጳውሎስም ይህን ቃል ይደግመዋል። ወለ እግዚአብሔርኒ ፍርህዎ ወለ ንጉሥኒ አክብርዎ ይላል። እግዚአብሔርን ፍሩት። እንግዲህ ንጉሥ ዳይሬ ሸሞስ እስከሆነ አክብሩት ይላል። ምንም ቢሆን ማለት ነው፣ ምንም ቢሆን አክብሩት ነው የሚለው። መቀጣጫም ይሆን ርቱዐ ሃይማኖት ያን እግዚአብሔር ፈቃድ የሚሆን ስለሌለ አክብርዎ ይላል እስካለ ድረስ። ይሄንን ኃይለ ቃል አንስተን ነው እንትን የምንለው የምንነጋገረው። ምንድነው ፈሪሃ እግዚአብሔር ማለት? ሕጉን ማክበር ማለት ነው። ብትወዱኝ ብትፈሩኝ ሕጌን ጠብቁ ነው የሚለውና እግዚአብሔርን ምንፈራው ልክ ነገሥታቱ በሚያስፈራ በአስጨናቂ ሕጉ አይደለም፣ በፍቅሩ ወደነው። እንግዲህ መፈራት ሲባል በእግዚአብሔር ሲተረጎም መወደድም ጭምር አለበት። እግዚአብሔርን የምንፈራው ወደነው ጭምር ነው፣ አክብረነው ጭምር ነው። እንደሌላው እንዳስጨናቂው ገዢ ጨንቆን አይደለም እግዚአብሔርን የምንፈራው፣ ተጨንቀን አይደለም፣ ደስ እያለን ወደነው ነው ከገባን ማለት። አስጨናቂ አይደለም እግዚአብሔር። አስጨናቂ ቢሆን ኑሮ ሁሉንም በሕጉ ስር አድርጎ አስጨንቆ ይገዛ ነበር እግዚአብሔር። ነው አይደለም፣ ወደነው እንድንፈራው ይፈልጋል እግዚአብሔር። ወደነው እንድንፈራው ወዶ መፍራት። አሁን አንድ የሕግ አስፈጻሚ ለምሳሌ ፖሊስም ቢሆን እና አባታችሁን አወዳድሮ የስጋ አባታችሁን የምትፈሩት እንዴት አድርጋችሁ ነው? በክብር በፍርሃት በመውደድ ጭምር ነው የምትፈሩት። አክብራችሁትም ወደቱ ነው የምትፈሩት ማለት ነው። ፖሊስን ግን የምትፈሩት የምትችሉ ምን ብላችሁ ነው? ሕግን ሊያስፈጽም ሲል በጥፊ በርግጫ ያለ ደግሞ ወደ ግዞት ቤት ሊወስደኝ ይችላል ብላችሁ ነው የምትፈሩት። ስለዚህ ይለያያል ማለት ነው። ሰይጣንን የምንፈራው ምንን ነው? ወደ ሲኦል እንዳያስጥለን፣ ወደ መትሕተ ኃጢአት ይዞን እንዳያወርድ፣ ከእግዚአብሔር እንዳይለየን ነው የምንፈራው ሰይጣንን። እግዚአብሔርን የምንፈራው ደግሞ እንዴት አድርገን ነው? በፍቅሩ ስላደረገልን ቸርነት እሱን እያሰብን እግዚአብሔርን መፍራት ማለት እሱ ነውና እግዚአብሔርን መፍራት ምን ስለሚያደርግልን ነው ካልን የመጀመሪያው እድሜ ያሰጣል። እግዚአብሔርን የፈሩ ሰዎች እድሜ አግኝተዋል። ለምሳሌ ሕዝቅያስ እግዚአብሔርን ስለፈራ ከተወሰነለት ጊዜ በኋላ አስጨምሯል። በእግዚአብሔር ፈቃድ ማለት ነው። በእግዚአብሔር ፈቃድ 5 ዓመት ተጨምሮለታል። ቅዱሳኑ እግዚአብሔር የሚፈሩ ስለነበር እድሜያቸው ምንም 1000 ባይሞላም 900 ከዚያም በላይ ነበር የቅዱሳኑ እድሜ። እና እድሜ ያስጨምራል እግዚአብሔር መፍራት። እነ ኖህ አባታችን ከአዳም ጀምሮ አዳም የኖረው 930 ነው። እነ ማቱሳላ 969 ነበር የኖሩት። አባቶ ውስጥ ነበር የሚኖሩት የቀደሙት የብሉይ ኪዳን አባቶቻችን። ስለዚህ እነዚህ ቅዱሳን አባቶች እግዚአብሔር መፍራት በልቦናቸው ስለነበር ዛሬ ደግሞ እድሜያችን ምንድን ነው? እግዚአብሔር መፍራት የሚባል የለም። እንዲያውም ሰውን መፍራት ይቀድማል። በእኛ ሕይወት ሰውን መፍራት ይቀድማል። እውነተኞች ከሆነ ሰው ምን ያደርገናል? እግዚአብሔር የምንፈራ እኮ ነው የሚሻለው። እና አንደኛው እሱ ነው። ሌላው እግዚአብሔር መፍራት ያሾማል። እንግዲህ ጥሩ ላስመዘግብ ዓለሙ እንደሚሸልመው እንደሱ ብቻም ሳይሆን እግዚአብሔር ሲሾም ተቃዋሚ የሌለበት ዘላለማዊ በሆነ ቤቱ ይሾማል። እግዚአብሔር አይደለም ዘላለማዊ ሹመት ነው። እግዚአብሔር ከሾመ ማን ያወርዳል?
ማን ይቃወማል? የሚሾምስ በምን ላይ ነው? አሁን ይህ ተራ ቄስ ዝም ብሎ ይለፈልፋል ልትሉ ትችላላችሁ አይደል? አዎ ተራ ማንም ነን። ኑሯችንም ይህን ያህል በስጋ ደረጃ ጥሩ ኑሮ የምንኖር ምናምን አይደለንም ማለት። እግዚአብሔር ግን ሾመን መርጦ። አሁን ይህንን ማን ያገኘዋል? እናንተም ቢሆን ያልተመረጣችሁ ስለሆነ ነው እኛ ተመረጥ ብሎ እንትን ለማለት በትዕቢት ቃል ለመናገር አይደለም። ግን አባቶቻችን የተሾሙበት መንገድ ቀላል አይደለም። የእግዚአብሔር ምርጫ ቀላል አይደለም። ይሄ ስልጣን ምን በደካሞቹ እጅ ቢሆንም መንግስተ ሰማያትን የሚከፍት መንግስተ ሰማያትን የሚዘጋ የመንግስተ ሰማያት ቁልፍ ያለበት ስልጣን ነው። በቃ ምንም አላምንም እናምናለን። በእርግጠኛ ታምናላችሁ እናንተ። እሱ ነው። ሁለተኛው ማነው? ሶስተኛው እግዚአብሔርን መፍራት ያስከብራል። አሁን ሌላውን ተውትና ዓለም ሳይቀር ያከብራችኋል እግዚአብሔርን ከፈራችሁ። እሱ ፈሪሃ እግዚአብሔር አለ እግዚአብሔር ሰው ነው ይባላል እኮ ደግሞ ሰው ያስከብራል። እግዚአብሔር መፍራት መላእክት እንዲጠብቁን እግዚአብሔር መላእክቱን ይልክልናል። የእግዚአብሔር ቸርነት የሚታወቀው እግዚአብሔር መፍራታችን የሚታወቀው በቃ ይልክልናል። እስመ ለመላእክቱ የዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናው በመንገድ ሁሉ ይጠብቁ ዘንድ መላእክቱን ይልክልሃል። ሌላው ተላ ደስታ ነው። እግዚአብሔርን መፍራት እንዳልኳችሁ ከፍ ከፍ ያደርጋል በሰዎች ዘንድ ሳይቀር ማለት ነው። እና እግዚአብሔርን መፍራት ቀላል ነገር አይደለም። እስካራ ሌላው ነገር ሁሉ ይሳካላታል ይሟላልታል ማለት ነው። እግዚአብሔርን የጸሎት ኃይል እንድናገኝ ልቦናችን ለመከራ እንዲዘጋጅ ኃይል ጸወን እንዲሆነን ይሆናል። ታዛዥነታችን የምንገልጽበት ነው። እግዚአብሔርን መፍራት መታመናችንን የምናሳይበት ነው። እግዚአብሔርን መፍራት በብዙ መልኩ ለእግዚአብሔር የታዘዝን መሆናችን ከእግዚአብሔር ጋር መኖራችን የምንረዳበት ነው፣ የምናሳይበትም ጭምር ነው። እግዚአብሔርን መፍራት ከፍ ከፍ ያደርገናል፣ ወደ ንስሐ ይመራናል፣ ትሕትናን እንድናደርግ ያግዘናል፣ እንዲሁም ቆራጥ እንድንሆን ያደርገናል። እግዚአብሔርን ሕግ እንድንፈጽም ያበረታል። ነው መቼም የሚለንን የምንፈጽመው ማለት። ስለዚህ እግዚአብሔርን መፍራት ሁሉ ጥቅም ስላለው ነው፣ ባለቤት ያደርገናል። ከምንም በላይ በህይወታችን ጸጋችን እንዲቆይ የተሰጠን ጸጋ ደግሞ ህይወታችን ጋር እንዲቆይ ያደርገናል እና ሌላውን ማሰብ ስለ ሰው መኖርን እናስባለን። እግዚአብሔርን መፍራት ጥቅሙ ብዙ ነው። በዚህ ብቻ የሚያልቅ አይደለም። በስተመጨረሻ መንግስቱን ርስቱን እንድንወርስ ያደርገናል። ስለዚህ ማንን እንፍራ? እግዚአብሔር። ከሰው በፊት ማን? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር መፍራትን በልቦናችን ይጨምርብን። አሜን።